እንኳን ወደ ዝርዝር ዳሰሳችን በደህና መጣችሁ። ዛሬ የምንመለከተው በጣም ትልቅ የሆነ ስነ መለኮታዊ ጥያቄ ነው። በሰማዕትነት ያለፉ ቅዱሳን ትንሣኤ አንድ ጊዜ ብቻ የሚከሰት ወሳኝ ክስተት ነው ወይስ በተለያዩ ጊዜያት ሊደገም ይቻላል? ይሄ ጥያቄ በራሱ ትልቅ ነው፣ ግን የሚከፍታቸው ሌሎች በሮች ደግሞ አሉ። ለምሳሌ ሰባቱን መቅሰፍቶች በምድር ላይ ሆኖ የሚታገሱ ቅዱሳን ይኖራሉ የሚለውን ጥያቄ በቀጥታ ይነካል። አዎ፣ ወይም ደግሞ በዳንኤል ትንቢት በመጨረሻው ሳምንት በተለይ በሁለተኛው አጋማሽ ላይ በምድር ላይ አማኞች ይኖራሉ የሚለውን ክርክርም ያነሳል። በትክክል። እና የዛሬው ጥናታችን መነሻም ይህንን ጥያቄ የሚተነትን አንድ ስነ መለኮታዊ ጽሑፍ ነው። ዓላማችንም ዝም ብሎ ጽሑፉ የሚለውን መድገም ሳይሆን ከጀርባ ያለውን አመክንዮ መመርመር ነው። አዎ፣ ጸሐፊው የመጀመሪያው ትንሣኤ ብሎ የሚጠራው ክስተት ለምን አንድ ጊዜ ብቻ መሆን አለበት ብሎ እንደሚያምን መከራከሪያዎቹን አንድ ባንድ እየፈታን እንመለከታለን። እሺ፣ እንግዲያው ከመሰረቱ እንጀምር። ጽሑፉ ክስተቶቹ የሚፈጸሙበትን የጊዜ ማዕቀፎችን ያስቀምጣል። የአውሬው የንግሥና ዘመን ስለሚለው እስቲ ትንሽ እናውራ። ጥሩ መነሻ ነው። ጽሑፉ እንደሚተነትነው ይህ የአውሬው የንግሥና ዘመን የሚባለው 42 ወራት ወይም 1260 ቀናት የሚቆይ ነው። የመጀመሪያው የሱባኤ አጋማሽ ተብሎ የሚጠራ እና በዚህ ጊዜ ውስጥ ነው ታላቅ ስደት የሚነሳው። ልክ ነሽ። የጽሑፉ ዋና መከራከሪያ የሚጀምረው እዚህ ላይ ነው። የመጀመሪያው ትንሣኤ የሚከናወነው ይህ የአውሬው የንግሥና ዘመን ሲያበቃ ነው ይላል። ይህ ቅደም ተከተል ለቀጣይ ውይይታችን በጣም ወሳኝ ነው። እሺ፣ እንግዲያው ይህንን ጉዳይ በዝርዝር እንፈቅፈቀው። የመጀመሪያው ትንሣኤ ሲባል እነማንን ያካትላል? ዝም ብሎ በአጠቃላይ አማኞች ከሞት የሚነሱበትን ቀን ነው የሚያመለክተው? በፍጹም አይደለም። እዚህ ላይ ጽሑፉ በጣም ግልጽ የሆነ ወሰን ያስቀምጣል። ይህ ውይይት የሚያተኩረው በሰማዕትነት ባለፉ ምስክሮች ትንሣኤና ለውጥ ላይ ብቻ ነው። ይሄ በታላቁ ነጩ ዙፋን ፍርድ ጊዜ ከሚሆነው የሁሉም አማኞች አጠቃላይ ትንሣኤ ፈጽሞ የተለየ ነው። እንደ ጽሑፉ አገላለጽ ይህ የመጀመሪያው ትንሣኤ ለየት ያለ ክብር፣ ሽልማት እና ጊዜ ያለው ለአውሬው ላልሰገዱ ሰማዕታት ብቻ የተዘጋጀ ልዩ ክስተት ነው። በጣም የሚገርመው ደግሞ ጽሑፉ ስለ ትንሣኤ አካል አይነቶች የሚያቀርበው ማብራሪያ ነው። መንፈሳዊ አካልና ነፍሳዊ አካል እያለ ይለያቸዋል። ይህንን ሳነበው ትንሽ ግራ አጋብቶኝ ነበረ። ልዩነቱ ምንድን ነው? አዎ፣ ይህ የጽሑፉን አጠቃላይ መከራከሪያ ለመረዳት ቁልፍ የሆነ ነጥብ ነው። ጽሑፉ እንደሚለው መንፈሳዊ አካልን የለበሱት ዳግም ኃጢአት መስራት አይችሉም፣ ሞትም ዳግም አይነካቸው፣ ፍጹም ዘላለማዊነትን የተጎናጸፉ ናቸው። የእነርሱ ፈተና አልቋል፣ አሸንፈዋል። ይህንን ልዩነት በደንብ ለመረዳት መንፈሳዊ አካል ማለት ልክ እንደ ተጠናቀቀ ፍጹም የሆነ ዳግም ስህተት ማይሰራ ሶፍትዌር ነው ማለት እንችላለን። ነፍሳዊ አካል ግን አሁንም ለሙከራ የቀረበ ሊሻሻልም ሊበላሽም የሚችል ቤታ ስሪት ይመስላል። አገላለጹ ይከብድ ይሆን? በፍጹም። በጣም ጥሩ አገላለጽ ነው። ነፍሳዊ አካል በትክክል እንደዛ ነው። ጽሑፉ እንደ ምሳሌ የሚጠቅሰው በመስቀል ላይ የነበረውን ወንበዴ ነው። አዎ፣ እምነቱ በመጨረሻ ሰዓት የመጣ ስለነበር ሙሉ በሙሉ አልተፈተነም። ስለዚህ እምነቱ እንዲፈተን በነፍሳዊ አካል ትንሣኤ ሊያገኝ ይችላል ይላል ጽሑፉ። ገባኝ። እንዲህ ያለ አካል የለበሱ አሁንም የመሳሳት እና የመውደቅ ዕድል አላቸው፣ ዳግም ሊሞቱም ይችላሉ። ስለዚህ የዛሬው ውይይታችን ትኩረት ዳግም ሞት በሌለበት በዚሁ ፍጹም በሆነው መንፈሳዊ አካል በሚገኘው የሰማዕታት ትንሣኤ ላይ ብቻ ነው ማለት ነው። ልክ ነሽ። እሺ፣ የክስተቶቹን ቅደም ተከተል እና የአካላትን ልዩነት ተረጅቻለሁ። ነገር ግን አሁንም ያልገባኝ ነገር ጸሐፊው ለምን በዚህ ቅደም ተከተል ላይ ይህን ያህል አጥብቆ እንደሚያምን ነው። የሰማዕታት ትንሣኤ አንድ ጊዜ ብቻ ነው የሚሆነው ብሎ በእርግጠኝነት የሚናገርበት ዋናው ምክንያት ምንድን ነው? ዋናው ምክንያት በሰንሰለታማ አመክንዮ ላይ የተመሰረተ ነው። የጸሐፊው መከራከሪያ እንዲህ ነው የሚሄደው። በመጀመሪያው የሱባኤ አጋማሽ የአውሬው አምልኮ በኃይል ይጫናል። ሁለተኛ፣ ለአውሬው መስገድን እምቢ ያሉት ቅዱሳን በሙሉ በሰማዕትነት ይገደላሉ። በሙሉ? አዎ፣ በሙሉ። ሦስተኛ፣ እግዚአብሔር አስቀድሞ የወሰነው የሰማዕታት ቀጥር ሲሞላ ሰባተኛው መለከት ይነፋልና የመጀመሪያው ትንሣኤ ይከናወናል። በመጨረሻም ከትንሣኤው በኋላ እነዚህ ቅዱሳን ወደ ሰማይ ይነጠቃሉ። ቆይ፣
ጽሑፉ በምድር ላይ የሚቀሩቱ የአውሬውን ምልክት የተቀበሉት ብቻ ናቸው ሲል በጣም ፍጹም የሆነ ክፍፍል እያደረገ ነው። ይህ ግን እውነታውን ያንጸባርቃል። በዚያ አስከፊ ጊዜ ውስጥ እምነታቸው የሚወለድ ወይም የሚለወጥ ሰዎች አይኖሩም ማለት ነው። በጣም ጥሩ ጥያቄ ነው። በጣም ጥቁርና ነጭ እይታ አይመስልም? ይህ የጸሐፊውን መከራከሪያ እምብርት የሚነካ ነው። ጸሐፊው እንደሚለው ያ ዘመን የምርጫ ዘመን ሳይሆን የፍርድ ዘመን መጀመሪያ ነው። የአውሬው አምልኮና ምልክቱ የመጨረሻው መለያ መስመር ነው። በዚያ ነጥብ ላይ ወይ ለአውሬው ትስገዳለህ ወይ ትገደላለህ። ጽሑፉ የሚያቀርበው መከራከሪያ ያንን መስመር ለማለፍ ፈቃደኛ የሆኑ ሁሉ በሰማዕትነት አልቀዋል። ስለዚህ ከትንሣኤው እና ከንጥቀቱ በኋላ በምድር ላይ የሚቀር ሊሰማዕት የሚችል አማኝ አይኖርም። የመስከርነት በር ይዘጋል፣ የፍርድ በር ይከፈታል የሚለው በትክክል ገባኝ። ስለዚህ አመክኛው ለሰማዕታት ትንሣኤ ሰማዕታት ያስፈልጋሉ። ከዚህ ክስተት በኋላ ደግሞ ሰማዕታት አይኖሩም። ስለዚህ ሌላ ትንሣኤ ሊኖር አይችልም የሚል ነው። ልክ እንደዛ ነው። ከዚህ በኋላ የሚመጣው 7ቱ መቅሰፍቶች ናቸው። እነሱም የሚፈሱት በምድር ላይ በቀሩት የአውሬው ተከታዮች ላይ ነው። ጽሑፉ ይህንን ለማጠናከር የግብፅን መቅሰፍቶች እንደ ምሳሌ ይጠቀማል። እስራኤላውያን ከመጨረሻዎቹ 7 መቅሰፍቶች እንደዳኑ ሁሉ የራእይ ዘመን ቅዱሳንም 7ቱ መቅሰፍቶች ከመምጣታቸው በፊት ከምድር ይወሰዳሉ ይላል። እሺ፣ የጸሐፊውን ቅደም ተከተል አመክንዮ ለአሁኑ እንቀበለው። ግን ለምን ይህን ያህል ወሳኝ ሆነ? አንድ ጊዜም ሆነ 2 ጊዜ ቢሆን ምን ለውጥ ያመጣል? ከ7ቱ መቅሰፍቶች ከማምለጥ የዘለለ ጥልቅ የሆነ ስነ መለኮታዊ ፋይዳ አለው ወይ? አዎ፣ በጣም ጥልቅ ፋይዳ አለው። ጽሑፉ እንደሚለው ያ ክስተት ዝም ብሎ ሰዎችን የማዳን ጉዳይ አይደለም። 3 ግዙፍ መለኮታዊ ዓላማዎችን ያሟላል። የመጀመሪያው የእግዚአብሔር ትእዛዛት እውነተኛነት ማረጋገጫ መሆኑ ነው። ይህንን እስቲ ያስረዳኝ። እንዴት ነው የሰማዕታት ትንሣኤ የሕግን እውነተኛነት የሚያረጋግጠው? ጽሑፉ እንደሚለው የእግዚአብሔር ትልቁ ትእዛዝ እሱን እና ባልንጀራን እስከ ሞት ድረስ መውደድ ነው። ሰይጣን ከጥንት ጀምሮ ሲከስ የነበረው ይህ ትእዛዝ ለፍጡራን አይቻልም፣ ፍትሐዊ አይደለም እያለ ነው። ሰማዕታቱ ግን ሕይወታቸውን በመስጠት ይህ ትእዛዝ ሊጠበቅ የሚችል መሆኑን በተግባር ያረጋግጣሉ። ትንሣኤያቸው ደግሞ የእግዚአብሔር ማኅተም ነው። አዎ ትክክል ነበሩ፣ ትእዛዜም ፍትሐዊ ነበር የሚል መለኮታዊ ማረጋገጫ ነው። በጣም አስገራሚ እይታ ነው። ስለዚህ የሰማዕታቱ ትንሣኤ ግል ሽልማታቸው ብቻ ሳይሆን ለመላው ፍጥረት የቀረበ የፍርድ ማረጋገጫ ነው ማለት ነው። የእግዚአብሔር ሕግ ፍትሐዊ እንደሆነ የሚያሳይ ማስረጃ ቁጥር 1። በትክክል። ይህ ደግሞ ወደ ሁለተኛው ነጥብ ይወስደናል፣ የፍጡራን ነጻ ፍቃድ ፍጻሜ። ጽሑፉ እንደሚለው ይህ ክስተት የፍጡራንን ነጻ ፍቃድ ፍጹም ያደርገዋል። ትእዛዛቱ እውነትና ፍትሐዊ መሆናቸው ሲረጋገጥ ወደ ኃጢአት የሚመራው ጥርጣሬ ከፍጡራን ልብ ይጠፋል። እግዚአብሔር የማይቻልን ነገር ያዝሮን የሚለው ጥያቄ ለዘላለም ይመለሳል። ነጥቡ ገብቶኛልና ትእዛዛቱ ሊጠበቁ የሚችሉ መሆናቸውን ማረጋገጥ ወሳኝ እንደሆነ እስማማለሁ። ነገር ግን ይህንን ለማረጋገጥ የግድ በሰማዕትነት የተገደሉ ሰዎች ትንሣኤ ያስፈልጋል። እምነታቸውን ሳይሞቱ የጠበቁ ሰዎች ምስክርነት አይሆኑም ወይ? ጥሩ ጥያቄ ነው። ጸሐፊው እንደሚለው ልዩነቱ ያለው በማስረጃው ፍጹምነት ላይ ነው። እስከ ሞት ድረስ መታመን የመጨረሻው የፍቅርና የታማኝነት ማሳያ ነው። ገባኝ። ስለዚህ የሰማዕታቱ ድርጊትና ትንሣኤ ሊቀርብ የሚችል ከፍተኛውና የማያዳግም ምስክርነት ነው። ይህ ደግሞ በቀጥታ ወደ 3ኛው ነጥብ ይመራናል። የፍርድ መሠረት መጣ። አዎ፣ ትእዛዛቱ ፍትሐዊነታቸው በዚህ ከፍ ባለ ደረጃ ስለተረጋገጠ ላለማመናቸው ምንም አይነት ምክንያት ለማቅረብ ለማይችሉት ላይ ለሚመጣው ፍርድ እንደ መስፈርት ሆነው ይቆማሉ። ይህም የመጨረሻው ፍርድ ማለት 7ቱ መቅሰፍቶችና ከዚያ በኋላ የሚመጣው ታላቁ የማስተሰረይ ሂደት እንዲጀምር በር ይከፍታል። ስለዚህ አሁን ነገሩ ይበልጥ ግልጽ ይሆነልኛል። ጸሐፊው እያለ ያለው ሁለተኛ የሰማዕታት ትንሣኤ ቢኖር የመጀመሪያውን ክስተት ፋይዳና ምሳሌያዊነት ያሳንስሰዋል፣ ያደብዝዘዋል። ልክ ነሽ። የተወሰነው ቁጥር እንዳልሞላ ወይም የፍጥረት ዓላማ ፍጻሜው ያልተሟላና የተንዛዛ ሂደት እንደሆነ ያመላክታል። በትክክል
የአንድን ድራማ የመጨረሻውን ወሳኝ ትዕይንት እንደ መድገም ይሆናል። ትርጉሙን ያጣ። አዎ፣ ለዚህ ነው ጽሑፉ ይህንን ክስተት የአንድ ጊዜ ወሳኝና ማይደገም መለኮታዊ ምዕራፍ መዝጊያ አድርጎ የሚያየው። እሺ፣ ይህ ሁሉ አመክንያዊ ይመስላል። ነገር ግን እዚህ ጋር አንድ ትልቅ ጥያቄ ይፈጠራል። ጽሑፉ ራሱ ያንሳዋል። በሺህ ዓመት መንግሥት ውስጥ ሁለት ቡድኖች ይኖራሉ ይላል። ገዢዎቹ ከትንሣኤ የተነሱት ሰማዕታት፣ አዎ፣ እና የሚገዙት ሕዝቦች ቅዱሳን በሙሉ ወደ ሰማይ ከተነጠቁ እነዚህ ሕዝቦች እነማን ናቸው? ከየት መጡ? ይህ የክርክሩ የመጨረሻው ትልቅ እንቆቅልሽ ነው። ጽሑፉ ይህንን ለመፍታት ሁለት ሊሆን የሚችሉ ግን እርስ በርስ የሚቃረኑ አመለካከቶችን ያቀርባል። እሺ፣ የመጀመሪያው አመለካከት እነዚህ ሕዝቦች ከኋላኛው የሱባኤ አጋማሽ ማለትም ከሰባቱ መቅሰፍቶች የተረፉ ቅዱሳን ናቸው የሚለው ነው። ጽሑፉ ግን ይህንን ሐሳብ አይቀበለው። ለምን አይቀበለውም? ምክንያቱም ከመጀመሪያው መከራከሪያ ጋር ይጋጫል። በዚያ ወቅት የተረፉ ቅዱሳን ቢኖሩ ኖሮ እነሱም ለአውሬው ስላልሰገዱ ሰማዕታት መሆን ነበረባቸው። አዎ፣ ልክ ነው። ያ ደግሞ ተጨማሪ ሰማዕታት እና ሌላ ትንሣኤ ያስፈልጋለው ማለት ነው። ይህም ትንሣኤው አንድ ጊዜ ብቻ ነው የሚለውን ዋና ሐሳብ ያፈርሰዋል። ስለዚህ ጸሐፊው ወደ ሁለተኛው አማራጭ ያደላል ማለት ነው። እሱ ምንድን ነው? አዎ፣ ሁለተኛው አመለካከት ከጽሑፉ አመክንዮ ጋር የበለጠ የሚሄድ ነው። ይህም እነዚህ ሕዝቦች ቅድም የጠቀስናቸው እምነታቸው እንዲፈተን በነፍሳዊ አካል ከሙታን የተነሱ ናቸው የሚለው ነው። እነዛ ማለት ነው። አዎ፣ እነዚህ ከሰማዕታቱ ምስክሮች ፈጽሞ የተለዩ ቡድኖች ናቸው። ቆይ፣ እዚህ ጋር አንድ ነገር ግራ አጋብጦኛል። ጸሐፊው እያለ ያለው በሺህ ዓመቱ መንግሥት ውስጥ ፍጹም በሆኑ በከበሩ ዳግም በማይሞቱ መንፈሳዊ አካላት እና አሁንም ሊሳሳቱ ልጆች ሊወልዱ እና በፈተና ሊወድቁ የሚችሉ ነፍሳዊ አካላት መካከል አብሮ መኖር ይኖራል ማለት ነው። ይህ እኮ በጣም ለየት ያለና ያልተረጋጋ ማህበረሰብን የሚፈጥር ይመስላል። ጽሑፉ ይህ እንዴት እንደሚሰራ ያብራራል? ጽሑፉ በዝርዝር አያብራራም፣ ነገር ግን ፍንጭ ይሰጣል። የሺህ ዓመቱ መንግሥት የመጨረሻው የፈተናና የማጣሪያ ዘመን እንደሆነ ያሳያል። እሺ፣ በነፍሳዊ አካል የተነሱት በክርስቶስና በቅዱሳኑ ቀጥተኛ ግዛት ስር ሆነው ያለ ሰይጣን ፈተና ለእግዚአብሔር መታዘዝ ይችላሉ ወይ የሚለውን የሚያሳዩበት ዘመን ነው። ይህ ነው በሺህ ዓመቱ መጨረሻ ላይ ሰይጣን ለአጭር ጊዜ ከእስራቱ የሚፈታበት ምክንያት። ያንን ከኤየንት በአጭሩ አስረዳን። በሺህ ዓመቱ መጨረሻ ሰይጣን ከእስራቱ ይፈታል። ከእነዚህ ሕዝቦች መካከል ብዙዎቹን ምንም እንኳን ለሺህ ዓመት በሰላም ቢኖሩም ያተላላል። የሚገርም ነው። አዲሲቱን ኢየሩሳሌምን የቅዱሳኑን ከተማ ያከብባሉ። ነገር ግን ከሰማይ እሳት ወርዶ ያጠፋቸዋል። ከዚያ በኋላ ነው የመጨረሻው ፍርድ ማለትም የታላቁ ነጭ ዙፋን ፍርድ የሚጀመረው። እናም በዚህ ጊዜ ሁሉም ሁሉም በመንፈሳዊ አካል የተነሱትን ሳይጨምር እንደየሥራው ይፈረድበታል። ስለዚህ ስናጠቃልለው የዚህ ጽሑፍ ዋናውና ምናልባትም አስገራሚው ነጥብ ይሄ ነው። የሰማዕታቱ ትንሣኤ ከስቃይ ለማምለጥ የሚደረግ ሽልማት ብቻ አይደለም። ይልቅስ መላውን የፍጥረት ድራማ ወደሚቀጥለው ምዕራፍ የሚያሸጋግር መለኮታዊ ማብሪያ ማጥፊያ ስዊች ነው እያለን ነው። በትክክል። ያለዚህ አንድ ወሳኝና የማይደጋም ክስተት ፍርድም ሆነ የሺህ ዓመት መንግሥት ሊጀምር አይችልም። በጣም ጥሩ ማጠቃለያ ነው። የሰማዕታቱ ሞት የሽንፈት ምልክት ሳይሆን የፍጻሜው መጀመሪያ ነው። የመጨረሻ አንድ ሐሳብ፣ የሚያጭር ጥያቄ ላንሳ። እሺ። ጽሑፉ በተደጋጋሚ የሚያነሳው በፊት የተወሰነ የሰማዕታት ቁጥር መኖሩን ነው። ይህ ሐሳብ አንድ ጥልቅ ጥያቄ እንድናስብ ይጋብዘናል። የእግዚአብሔር የፍጥረት ዕቅድ በሙሉ የሚፈጸመው የተወሰነ ቁጥር ያላቸው ሰዎች ከሕይወታቸው ይልቅ እምነትን በመምረጫቸው ላይ የተመሠረተ ከሆነ ይህ በታላቁ የዓለም ድራማ ውስጥ ስለ መለኮታዊ ሉዓላዊነት እና ስለ ሰው ልጅ ነጻ ፈቃድ ግንኙነት ምን ይነገረናል? ይህ ለቀጣይ ማሰላሰል የሚሆን ጥያቄ ነው።